አዲስ አበባ ዩኒቨርሲቲ ባለፈባቸው የ75 ዓመታት ትውልድን የማፍራት ጉዞ ውስጥ በርካቶች በመልከ ብዙ ሀገራዊ ዘርፎች አሻራቸውን እንዲያስቀምጡ የመግቢያ በር ሆኗል። የዚህ እውነት ማሳያዎች መካከልም የ80 ዓመት ዕድሜ ባለጸጋውና ላለፉት 3 አስርት ዓመታት በአካውንታንት ስራ ሀገርን ያገለገሉት ዘርአይ ፈቀደ አንዱ ናቸው። እናም እርሳቸው በአዲስ አበባ ዩኒቨርሲቲ የነበራቸውን ጊዜ መለስ ብለው አስታወሱን። እኔ ጆይን ያደረኩት በ1962 ዓመተ ምህረት ነበረ እና ከዚያ 4 ኪሎ ማትስና ፊዚክስ ነበርኩ። ከዚያ እየተማርኩ እያለ ብዙ ችግር ነበር። ያን ጊዜ ውጣ ውረድ። ጥላሁን ግዛው እዚህ ጋር ተገደለ። ይገርማል። ከዚያ በኋላ በጣም ተበታተን እና በዚህ ተበታትኜ ቢዝነስ ኮሌጅ እንደገና ገብቼ ከዚያ ነው በአካውንቲንግ የተመረኩት። የትላንት ጅማሮን በ4 ኪሎ የአዲስ አበባ ዩኒቨርሲቲ ኮሌጅ ብሎ ያለው ዩኒቨርሲቲው ባለፈባቸው የ75 ዓመታት ዕድሜው ከ300 ሺህ በላይ ተማሪዎችን ማስመረቅ ችሏል። ይህ ደግሞ ለሌሎች አዳዲስ ዩኒቨርሲቲዎች መመስረትና መስፋት እንዲችሉ የአንበሳውን ድርሻ እንዲይዝ አድርጓል። የተመረቁ ተማሪዎች ደግሞ ኢትዮጵያ ውስጥ ሌሎች አሁን ያሉበት ዩኒቨርሲቲ ያቋቋሙት በመምህርነት፣ በምርምር፣ በሌሎች ነገሮች ያገዙት ነው። በምርምርም ትልልቅ የምርምር ውጤቶችን በማህበራዊ ሳይንስ፣ በሕክምናው፣ በኢንጂነሪንግ ትልልቅ ሜጋ ፕሮጀክቶች የኢትዮጵያ ንግድ ባንክ ግዙፉን ህንፃ፣ የህዳሴ ግድብ፣ የንፋስ ኃይል ቴክኖሎጂዎችን ጭምር አዲስ አበባ ዩኒቨርሲቲ መሐንዲሶች፣ ባለሙያዎች ያልተሳተፉበት የለም። ከዚያም ሲሻገር ከአዲስ አበባ ዩኒቨርሲቲ እውቀትን የገበዩ በርካቶች በሀገራዊ ወሳኝ ተቋማት ውስጥ የድርሻቸውን እንዲወጡም አስችሏል። ለዚህም በኢትዮጵያ ንግድ ባንክ ለ30 ዓመታት ያገለገሉት ዘርአይ ፈቀደ አንዱ ናቸው። ለ30 ዓመት አገልግያለሁ። ንግድ ባንክ ነው ያገለገልኩት። ከዚህ ነው የተመረቀው ልጅም እና ውጭ ነው ያየሁት። ምንድን ነው የውጭ ሀገር የሚሰራው ሰው ላይ ነው፣ መሬት አይደለም፣ ሰው ላይ መሰራት አለበት የሚል ዓላማ አለ። ከብታችን፣ በበጋችን፣ በላማችን፣ በግመላችን ኢንዱስትሪ አቋቁመን ኢትዮጵያን በስራ ህዝቡ ካለ ስራ እንዳይኖር እንዲሆን እንዲያደርጉ እመኛለሁ። እኔ አልፌዋለሁ። በሚኒስቴር በኃላፊነት የአየር መንገድም ሲኦ፣ የንግድ ባንክ እንደዛ እያለ ግዙፍ ተቋማት ኢትዮ ቴሌኮም አመራር ያመረተ ተቋም ነው። በፖለቲካውም፣ በማህበራዊም፣ በኢኮኖሚውም ለሀገሪቱ ግሉጽ አስተዋጽኦ አድርጓል በዚህ ሂደቱ ማለት ነው። አሁን ዩኒቨርሲቲው የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን እያከበረ ሲሆን በዛሬው መርሃ ግብሩም የዩኒቨርሲቲውን ያለፉት 75 ዓመታት ጉዞ ሂደቶች ሊያመለክት ባለ ጥበባዊ ትርኢት የታጀበ ሁነትን ከውኗል። 50 ዓመቱን ሲያከብር እኔም ተማሪ ነበርኩና እሱን ለማስታወስ ጥበባዊ በሆነ መልኩ ለማሳየት በዚህ ትዝታን ለማጋራት የነበሩ ሁኔታዎችን ያየንበትና ያው በ75 ዓመት ጉዞ ያው ውረዶች እንደነበሩ ለሀገር እድገትም ተማሪዎች ብዙ እንቅስቃሴ እንዳደረጉ በተለይ ለመሬት ላራሹ እንቅስቃሴ አዲስ አበባ ዩኒቨርሲቲ ተማሪዎች ነው የተጀመረው። ብዙ ነገሮች ያው እድገት በህብረትም ዘምተዋል። ይሄን ለማሳየት ያው ጥበባዊ በሆነ መልኩ የተደረገ ስነ ስርዓት ነው። በቀጣይም ተቋሙ 100ኛ ዓመቱን ሲያከብር ዓለም አቀፍ ተወዳዳሪነት ደረጃ ላይ ቆሞ ደግሞም ሀገር በብዙ ስኬትን በተጎናጸፈችበት የተሻለ ወቅት ላይ ይሆን ዘንዳ በብርቱ እየሰራ ነው።